ዘመናዊና ውብ በሆነችው የዱባይ ከተማ ውስጥ በታላቅ የስልጣን ማማ ላይ የተቀመጠ ነገር ግን በከባድ በሽታ እየተሰቃየ የሚገኝ አደገኛ የማፊያ መሪ ነበር። ይህ ወደር በሌለው ጭካኔው የሚታወቀው መሪን ለማዳን ሲባል ታዲያ አስቸኳይ የደም ልገሳ ያስፈልገው ነበር። ነገር ግን እንደታሰበው ቀላል አልሆነም። የሕክምና ባለሙያዎቹ ምርመራቸውን እንዳጠናቀቁ እጅግ አስደንጋጭ እውነት ተገነዘቡ። የዚህ የማፊያ መሪ የደም አይነት በዓለማችን ላይ ብርቅዬ የሚባል የደም አይነት ነው። መላውን የዓለም ሕዝብ ቁጥር ብንመለከት ከጠቅላላ የሰው ዘር ውስጥ 0.06 በመቶ የሚሆኑ ጥቂት ግለሰቦች ብቻ የሚታደሉት ነው። ፍለጋው እጅግ አድካሚና ተስፋ አስቆራጭ ነበር። በዚህ አስጨናቂ ሰዓት ግን ተአምር ሊባል በሚችል ሁኔታ ያንን የደም አይነት ያለው ሰው ማግኘት ተቻለ። በዚያው ቅጽበት ቀዶ ሕክምናው ሊጀመር ሲል ዋናው ዶክተር የማፊያውን መሪ ሚስት ለብቻዋ ጠርቶ ሁኔታውን በዝርዝር አስረዳ። ጭንቀት በተሞላበት ድምፅም የዚህ ለጋሽ ደም ያለማቋረጥ እየቀዳን ለባልሽ የምንሰጥ ከሆነ የለጋሽ ሕይወት በእርግጠኝነት ያልፋል፣ በጭራሽ ሊተርፍ አይችልም ሲል አስጠነቅቃት። ሆኖም ይቺ ጨካኝና ራስ ወዳድ ሴት ቅንጣት ታህል ርኅራኄ በልቧ ውስጥ አልነበራትም። ፊቷን አዙራ እሱን አይመለከተኝም አለችው። የእሷ ብቸኛ ፍላጎት ባሏ በአስቸኳይ አገግሞ ወደ ቀድሞ ጤንነቱ እንዲመለስ ብቻ መሆኑን ገለጸች። በዚህ ምክንያት ዶክተሩ በሴትዮዋ ተጽዕኖና ማስፈራሪያ ተገዶ የለጋሹን ደም ሙሉ በሙሉ ወደ ባሏ አካል ውስጥ አዛወረ። ይህ አሰቃቂ ድርጊትም እንደተጠበቀው የዚያን ምስኪን ለጋሽ ሕይወት ቀጠፈው። ደሙ ተቀድቶ ካለቀና ለጋሹ ከሞተ በኋላ ዶክተሩ በድጋሚ ወደ ማፊያው ሚስት ቀረበ። የማፊያው መሪ በሽታ ቀድሞውንም ስር የሰደደና አደገኛ ደረጃ ላይ ደርሶ ስለነበር አሁን የተሰጠው ደም ሕይወቱን ሊያቆይለት የሚችለው ለ7 ዓመታት ብቻ እንደሆነ አስረዳ። ዶክተሩ ጨምሮም በእነዚህ 7 ዓመታት ውስጥ ተመሳሳይ የደም አይነት ያለው ሌላ ሰው ፈልገሽ ካላገኘሽ ባልሽ በእርግጠኝነት ይሞታል ሲል አስረዳት። እሷ ግን ምንም አልደነገጠች። ዶክተሩ ረጋ እንዲልና እንዳይጨነቅ ነገረችው። ብርቅዬ ደም ያላቸውን ሰዎች ፈልጋ እንደምትጀምር ተናገረች። ባሏን ለመታደግ ዓለምን መዞር ቢኖርባት እንኳን ፈልጋ እንደምታገኝ በታላቅ የራስ መተማመን ገለጸች። ከዚህ ውይይት በኋላ ሴትዮዋ ቀኝ እጇ የሆነውን ሰው በአስቸኳይ አስጠራች። ከዛም ይህንን የተለየና ብርቅዬ ደም ያለውን ማንኛውም ሰው በአራቱም ማዕዘናት ፈልጎ እንዲያገኝ ጥብቅ መመሪያ ሰጠችው። ፍለጋው ለቀናት ተጧጡፎ በመጨረሻ በቪየትናም ሀገር ውስጥ ቀናቸው። ሁ የተባለው የማፊያ ቅጥረኛ እነሱ የሚፈልጉት አይነት ደም ያላት ሕፃን ልጅ አድራሻ በተሳካ ሁኔታ አገኘ። በመሆኑም እሱና አብረውት የነበሩት 3 ጨካኝ ታጣቂዎች በአስቸኳይ ወደ ስፍራው በመጓዝ ሕፃኗን በኃይል አገቷል። ችግሩ ግን ልጅቷን ከመጥለፋቸው ባለፈ ሊያድኗት የሞከሩትን ወላጆቿን ያለምንም ርኅራኄ ዓይኗ እያየ ገደሏቸው። የአካባቢው ጸጥታ የሚበጣጥስ አሰቃቂ ለቅሶና የጩኸት ድምፅ አስተጋባ። ያችን ምስኪን ልጅ በኃይል እየጎተተ ወደ መኪና ውስጥ ሊጭናት ሲዘጋጅ በድንገት ሌላ መኪና ከመቀጽበት ቦታው ላይ ደረሰ። ከመኪና ውስጥም 3 ቁርጠኛ ወጣቶች ወረዱ። ሁ በንዴት ተሞልቶ እናንተ ደግሞ ማናችሁ ሲል ጠየቀ። እነዚህ ግለሰቦች ቀላል ሰው አልነበሩም። ፖ በተባለ አደገኛ ሰው የሚመሩ ቅጥር ነፍሰ ገዳዮች ነበሩ። ጣልቃ ለመግባት የተገደዱትም በዚህ አካባቢ በአጋጣሚ እያለፉ በነበረበት ሰዓት የፉን አረመኔያዊ ድርጊት በማየታቸው ነበር። ፖ በተፈጥሮ በሕፃናት ላይ የሚፈጸምን ማንኛውም አይነት በደልና ጥቃት በእጅጉ ይጠላ ነበር። በመሆኑም ወደ ፉ ጠጋ ብሎ ሕፃኗን በአስቸኳይ እንዲለቃት ጠየቀው። ነገር ግን ፉ በትዕቢት ተሞልቶ የፓን ጥያቄ ውድቅ አደረገ። በዚህም ሳቢያ በሁለቱ ወገኖች መካከል ደም አፋሳሽ ፍልሚያ ተቀሰቀሰ። ሆኖም ግን ፉን ሊገሉት በተቃረቡ ሰዓት ባልታሰበ ሁኔታ አምልጦ ከአካባቢው ተሰወረ። ፖና ጓደኞቹ እሱን ከማሳደድ ይልቅ ሕፃኗን ልጅ ማትረፍ ስለመረጡ በፍጥነት ይዘዋት አካባቢውን ለቀው ለመሄድ ወሰኑ። የዛን ቀን ምሽት ታዲያ አምልጦ የጠፋው ፉ ከማፊያው መሪ ሚስት ጋር ተገናኘ። ያንን ብርቅዬ ደም ያላትን ልጅ መያዝ ባለመቻሉና እቅዱ በመክሸፉ የሚገባበት ጠፍቶታል። ደጋግሞ ይቅርታ ጠየቀ። ልጅቷ እጃቸው እንደገባች ድንገት በ3 እንግዳ ሰዎች እንደተነጠቀና ወዴት እንደወሰዷት ማወቅ እንዳልቻለ ነገራት። ያቺ ጨካኝ ሴት ግን የእሱን ሰበብና ምክንያት ለመስማት ፈቃደኛ አልሆነችም። ይልቁኑ ሌላ ሰው በአስቸኳይ መፈለግ እንዳለበት አጥብቃ አሳሰበችው። በሰጠችው የ7 ዓመት ገደብ ውስጥ ይህንን ካላደረገ ግን እሱንም ሆነ መላው ቤተሰቡን ያለ ርኅራኄ እንደምትገላቸው አስጠነቀቀች። በሌላ በኩል ደግሞ ያቺን ልጅ በተሳካ ሁኔታ የታደጉት ፖና ጓደኞቹ ወደ ዋናው ማዕከላቸው ተመለሱ። የዚህ ቡድን መሸሸጊያ ማዕከል የሚገኘው በታይላንድ ሀገር ውስጥ ነው።
ልጅቷ እዚህ ቦታ ላይ በደረሰችበት ቅጽበት ፖሊ ጎዳት ወይም ሊያጠቃት የመጣ ስለመሰላት በከፍተኛ ፍርሃት ትጮህ ጀመር። ልጅቷ ራሷን ለመከላከል ስትታገልና ስትቃወም ከቆየች በኋላ በመጨረሻ የፖሊ ወደ እሷ ቀረበ። እኩያዋ በመሆኑ በቀላሉ ሊያረጋጋት ችሏል። ቶኒ ይባላል። በእሷ ላይ ምንም አይነት መጥፎ ዓላማ እንደሌላቸው ይልቁንም ሊጠብቋትና ሊረዷት እንደሚፈልጉ በመንገር እንድትረጋጋ አደረገ። ስሟን ሲጠይቃትም ላን እንደምትባል ነገረችው። ቀስ በቀስ መረጋጋት እንደጀመረች እነሱም ቁስሎቿን በጥንቃቄ አከሙላት። ይህ ከሆነ ጥቂት ጊዜ በኋላ የላንን ቁስሎች ሲያክም የነበረው ሐኪም ወደ ፖ ቀረበ። በልጅቷ ውስጥ ያልተለመደና ብርቅዬ የደም አይነት እንዳላት ከገለጸ በኋላ በዚህ ምክንያት ወደፊት ብዙ ሰዎች ሊያድኗትና ሊያጠፏት እንደሚሞክሩ በዝርዝር አስረዳው። ይህንን መረጃ እንደሰማ ታዲያ ቀደም ሲል ወላጆቿ የገደሉትን ማፊያዎች ለምን ልጅቷን ሊያፍናት እንደፈለገ ሚስጥሩ ሙሉ በሙሉ ተገለጸለት። የሁኔታውን አስከፊና አደገኝነት የተገነዘበው ፖ ከዚያ በኋላ ለልጁ ቶኒ ጥብቅ መመሪያ ሰጠ። ላን ከእንግዲህ ወዲህ በምድር ላይ የሚጠብቃትና የሚንከባከባት ማንም ዘመድ ስለሌላት ሁልጊዜም በቅርብ ርቀት ሆኖ እንዲጠብቃት አዘዘው። በተጨማሪም የውጭው ዓለም ለሷ በጣም አደገኛና አስፈሪ በመሆኑ ላንን ከዋናው ማዕከል ቅጥር ግቢ ውጭ ፈጽሞ እንዳያስወጣት አስጠነቀቀው። ከዛች ቀን ጀምሮ በዚያ ሚስጥራዊ ማዕከል ውስጥ ላን በርካታ ቀናትን አሳለፈች። በእነዚህ ቀናት ውስጥ ታዲያ ከቶኒ ጋር በጣም ተቀራረቡ። በመካከላቸውም ጥልቅ የሆነ ወዳጅነት ትስስር ተፈጠረ። ምንም እንኳን ለመጫወትም ሆነ ለመዝናናት ከቅጥር ግቢው ፈጽሞ መውጣት ባይችሉም ላን ግን በነበረችበት ሁኔታ እጅግ ደስተኛ ነበረች። ወላጆቿን አጥታ ብቻዋን ከቀረች በኋላ አሁን አዲስና የሚወዳት ቤተሰብ እንዳገኘች ተሰምቷታል። በዚህ ሁኔታ 5 ዓመታት እንደቀልድ ነጎዱ። ላን እና ቶኒ አብረው አደጉ። አሁን ሁለቱም ለአቅመ አዳም የደረሱ ወጣቶች ቢሆኑም እስካሁን ድረስ የኖረችው በፕሮፌሽናል ነፍሰ ገዳዮች መካከል መሆኑን ቅንጣት ታክል አታውቅም ነበር። በተመሳሳይ ሰዓት የማፊያው ቡድንም በዓለም ዙሪያ እየተሽከረከረ አደኑን ቀጥሏል። አሁን ህንድ ውስጥ ይገኛሉ። የማፊያው ረዳት ፉ ባለፈው 5 ዓመታት ውስጥ ብቻ በደርዘን የሚቆጠሩ ሀገራትን አዳርሷል። ነገር ግን ላለቀው የሚሆን የደም አይነት ያለው ሰው ማግኘት አልቻለም። በዚህ ቀንም በህንድ ውስጥ በርካታ የአካባቢውን ነዋሪዎች አስጠርቶ የደም ምርመራ አደረገ። ሆኖም የሁሉም ውጤት ያው ነበር። ከመካከላቸው ያንን ብርቅዬ ደም የያዘ አንድም ሰው አልተገኘም። ፍለጋው ሙሉ በሙሉ በመክሸፉና ተስማሚ የደም አይነት ማግኘት ባለመቻሉ ፉ በከፍተኛ ንዴት ተሞላ። በዚህ መሃል አብሮት የነበሩት ታጣቂዎቹ ወደ ሌላ ከተማ ሄደን አዲስ ሰው እንፈልግ የሚል ሀሳብ ስላቀረቡለት ብቻ በንዴት አብዶ የራሱን ቅጥረኛ አስወገደው። ከዚህ ድርጊት በኋላ ወደ መሪው ሚስት በቀጥታ ደወለ። የሚፈልጉትን የደም አይነት ማግኘት አለመቻሉን ገልጾ በታላቅ ትህትና ይቅርታ ጠየቀ። እሷ ግን ይቅርታውን ልትቀበለው አልፈለገችም። ይልቁኑ አሁኑን ወደ ቪየትናም ሄደ 5 ዓመት በፊት ያመለጠችን ልጅ ፈልጋ አግኛት የሚል ቀጭን ትዕዛዝ ሰጠችው። ከእጅ ላይ የነጠቁ ሰዎች አምላክ ቢሆኑ እንኳን እነሱን አስወግደ ልጅቷን ወደ እኔ ይዛት መምጣት አለብህ ስትል አስጠነቀቀች። በተመሳሳይ ሰዓት ታይላንድ ውስጥ ላን ከቶኒ ጋር ተቀምጣ እየተጫወተች ትገኛለች። በጨዋታቸው መሃል ግን ላን አንድ ጥያቄ ጠየቀች። ለመሆኑ እኛ ከህፃንነታችን ጀምሮ ለምን አንድም ቀን እንኳን ወደ ውጭ ወጥተን አናውቅም አለችው። ይህ ያልተጠበቀ ጥያቄ ቶኒ ሲሰማ እውነቱን አድበስብሶ የውጭው ዓለም ላንቺ እጅግ በጣም አደገኛ ነው፣ ስለዚህ እዚህ ማዕከል ውስጥ መቆየትሽ የተሻለ ምርጫ ስለሆነ ነው ሲል መለሰላት። እሷ ግን በዚህ መልስ አልረካችም። ሌላ ጥያቄ ጠየቀች። ታዲያ በዚህ ማዕከል ውስጥ ያሉ ሰዎች በየቀኑ ያለማቋረጥ የማርሻል አርት ልምምድ የሚያደርጉት ለምንድን ነው ስትል በድጋሚ ጠየቀችው። ቶኒ ካሁን በኋላ ሚስጥሩን መደበቅ እንደማይችል ተገነዘበ። በመጨረሻም እውነቱን ፍርጥ አድርጎ ለመናገር ወሰነ። እዚህ ማዕከል ውስጥ የሚኖሩ ሰዎች በሙሉ ፕሮፌሽናል ነፍሰ ገዳዮች መሆናቸውን፣ የገዛ አባቱ ፖ ደግሞ የዚህ አስፈሪ ቡድን ዋና መሪ መሆኑን ነገራት። ይህንን አስደንጋጭ ማብራሪያ የሰማችው ላን ግን በሚያስገርም መልኩ አልፈራችም፣ አልደነገጠችም። እንዲያውም ወደ ቶኒ ተጠግታ ማርሻል አርት እንዲያስተምራት ለመነችው። ምክንያቱም በአሁኑ ሰዓት በህይወቷ ውስጥ የቀራት ብቸኛዋና ትልቁ ዓላማ አንድ ነው። እሱም ወላጆቿን ፊት ለፊቱ የገደሉትን የማፊያ ቡድኖች መቅጣት ነበር። እንደ መልካም አጋጣሚም ሆኖ ቶኒ ፍላጎቷን ተረድቶ ሊያስተምራት ተስማማ። በመጀመሪያ ግን እሱ ልምምድ ሲያደርግ እየጠበቀች እንቅስቃሴዎቹንና ስልቶቹን በዓይኗ ብቻ እንድትከታተል አዘዛት። ከዛች ቀን ጀምሮ ላን ከመተኛቷ በፊት ፓን ልምምድ ሲያደርግ ያየችውንና የተማረችውን የፍልሚያ እንቅስቃሴዎች በሙሉ በክፍሏ ውስጥ ብቻዋን መለማመድ ጀመረች። በዚህ መልኩ ቀናት ተቆጥሮ በአንድ ምሽት ላን የጥፍር ቀለም እየተቀባች ነበር።
ድንገት ቀና ብላ ለመሆኑ አንተ ሁልጊዜ የምትንከባከበኝና ፍቅር የምታሳየኝ ለምንድን ነው ስትል ጠየቀችው። እሱም ለዘብ ባለ አንደበት ካያት ቀን ጀምሮ እንደሚራራላትና በጣም እንደሚያስብላት ነገራት። በተጨማሪም አባቱ በሁል ጊዜ እንዲጠብቃት አደራ እንደሰጠው በግልጽ ነገራት። ላን ይህንን ስትሰማ በውስጡ የተፈጠረውን የደስታ ስሜት መደበቅ አልቻለችም። በእነዚህ ዓመታት ውስጥ ለቶኒ ልዩ የፍቅር ስሜት በሚስጥር አዳብራ ነበር። ከጥቂት ቀናት በኋላ መሪያቸው ፖ እና የቡድኑ አባላት በሙሉ በአንድ ላይ ለመመገብ ተሰበሰቡ። ብዙም ሳይቆይ ታዲያ ፖ ቀጣዩን ከባድ ተልዕኳቸውን በይፋ አወጀ። ከሞላ ጎደል ሁሉም የቡድኑ አባላት በተልዕኮ ላይ መሳተፍ ነበረባቸው። በዚህ ተልዕኮ ላይ የማይሳተፉት ልጁ ቶኒ እና ላን ብቻ ነበሩ። ይህንን ወሬ የሰማው ቶኒ ግን ማንም ሳያየው ወደ ላን በመቅረብ በጆሮዋ እንዲህ አላት። ነገ ሁሉም ከግቢው ሲወጡ ጠብቀን በድብቅ ከካምፑ እንወጣለን፣ ከዛም ፈታ አደርግሻለሁ ሲል ቃል ገባላት። ይህንን ስትሰማ የላን ደስታ ወሰን አጣ። ወደ ክፍሏ ከተመለሰች በኋላ ከቶኒ ጋር ለምታሳልፈው ለዚያ ልዩ ምሽት መዘጋጀት ጀመረች። ማራኪና የተለየውን አለመታየትም ያላትን አልባሳት በሙሉ እየቀያየረች መለካት ጀመረች። በሚቀጥለው ቀን ምሽት ፖና መላው የቡድኑ አባላት ኢላማቸው ወደሚገኝበትና በሰዎች ወደ ተጨናነቀው የምሽት ክለብ ደረሱ። ፖ ይህንን ሚሽን የተቀበለው በአገርና በሕዝብ ሀብት ላይ ከፍተኛ ሙስና የፈጸመን አንድ ባለስልጣን ለማስወገድ ነበር። ነገር ግን ባለስልጣኑ ቁጥር ስፍር በሌላቸው የግል ጠባቂዎቹ ተከቦ ስለነበር ሁሉንም የቡድኑ አባላት ለማሳተፍ ተገደደ። ፖና ጥቂት ታማኝ አባሎቹ በዋናው መግቢያ ወደ ክለቡ ገቡ። ይህንን ያደረጉት በውጭ በኩል የቆሙትን ጠባቂዎች ትኩረት ለመሳብና ከፋፍሎ ለመግዛት ነው። ይህ በሆነበት ቅጽበት ታዲያ የቀሩትን የቡድኑ አባላት በክለቡ ጀርባ በሚስጥር ሰርገው ገቡ። ሙሰኛው ባለስልጣን ብቻውን ወደ ተቀመጠበት ሚስጥራዊ ክፍል ውስጥም በተሳካ ሁኔታ መግባት ቻሉ። ከዚያም ከፖ ታማኝ ሰዎች መካከል አንዱ እጅግ ረቂቅ በሆነ መንገድ የባለስልጣኑ የግል ጠባቂ ኪስ ውስጥ ፈንጂ ከተተ። ብዙም ሳይቆይ በክለብ ውስጥ ከፍተኛ ፍንዳታ ሲሰማ ታላቅ ሁከትና ፍርሃት፣ መደናገጥ ተፈጠረ። በዚህ ድንገተኛ ትርምስ ምክንያት ሙሰኛው ባለስልጣን የግል ጠባቂዎቹን አስከትሎ በአስቸኳይ ጊዜ መውጫ በር በኩል ለማምለጥ ሞከረ። ሆኖም ግን ይህን ሁሉ ፖ አስቀድሞ ያቀደው የጦር ስልት ስለነበር በመውጫው በሩ ላይ አንድ ነፍሰ ገዳይ አስቀድሞ መድቦ ነበር። እሱም አንዴም ሳያመነታ በሰከንዶች አስወገደው። ተልዕኳቸው በዚህ መልኩ ካሳኩ በኋላ ይህ የነፍሰ ገዳይ ቡድን በአስቸኳይ ወደ ዋናው ማዕከል ተመለሱ። በተመሳሳይ ሰዓት ፉ ከንግድ አጋሩ ጋር ለመገናኘት ታይላንድ ውስጥ ገብቷል። በዚህ ሰዓት ደግሞ ላን እና ቶኒ በሰዎች በተጨናነቁ የከተማ ጎዳና ላይ የተጓዙ ዓለማቸውን በመቅጨት ላይ ይገኛሉ። ላን በህይወቷ ውስጥ ለመጀመሪያ ጊዜ ከማዕከሉ ውጪ ለዚህ ያክል ሰዓት በነፃነት በመዞሯና የውጭውን ዓለም ለማየት በመታደሏ ፍጹም ደስተኛ ነበረች። ሆኖም ደስታቸው ብዙ አልቆየም። ወዲያውኑ ዝናብ መዝነብ ጀመረ። በዚህ የተነሳ ቶኒ የላንን እጅ ይዞ በአቅራቢያው ከነበሩ ሱቆች በአንዱ ጥላ ስር ተጠለሉ። ያላወቀችው ነገር ቢኖር ማፊያው ፉ በዚህ ሱቅ ውስጥ መቀመጡን ነበር። ይህ የሆነው የሱቁ ባለቤት የሱ የቅርብ የንግድ አጋሩ ስለነበር ነው። ላንን ለማየት ታዲያ ጊዜ አልፈጀበትም። ወዲያውኑ ነበር ከ5 ዓመት በፊት በቪየትናም ሊያግታት ሲል ያመለጠችው ልጅ መሆኗን የተረዳው። እርግጠኛ ያደረገው ደግሞ በእገታው ወቅት በልጅቷ አንገት ላይ ያደረሰውን ጠባሳ ሲመለከት ነበር። በመሆኑም አንድም ሳያንገራግር እሷንና ቶኒን በሚስጥር ለመከተል ወሰነ። እነሱም የገቡበትን ችግር ምንም ስላልተረዱ አገር ሰላም ብለው ወደ ማዕከላቸው አመሩ። ከሩቅ ሆኖ በሚስጥር ሲከታተላቸው የነበረው ፉ ታዲያ ህንፃው ተራ መኖሪያ ሳይሆን የነፍሰ ገዳዮች ቡድን መሸሸጊያ መሆኑን ለማወቅ አልተቸገረም። በመሆኑም ብቻውን ወደዚህ አስፈሪ ግቢ መግባት እንደማይችሉ ስላወቀ የሰው ኃይል አሰባስቦ በሌላ ቀን ለመመለስ አቀደ። መጀመሪያ የሄደው ቻባ በሚባል ጨካኝ የሚመራ የወንበዴዎች ሰፈር ነበር። እንዳገኘውም በፖ ነፍሰ ገዳዮች ድርጅት ጥበቃ ስር የምትገኘውን ላንን ጠልፎ እንዲሰጠው ጠየቀው። ለዚህ ትብብርም የፈለገውን ያህል ከፍተኛ የገንዘብ መጠን ለመክፈል ቃል ገባ። እንደ መልካም አጋጣሚ ሆኖ ቻባ አስቀድሞ የፖን ቡድን ይጠላቸው ስለነበር ወዲያውኑ ነበር እሺ ያለው። በማግስቱ ጠዋት መሪው ፖ ቶኒ ሕጉን ጥሶ ላንን ይዞ መውጣቱን አወቀ። በዚህም የተነሳ በከፍተኛ ንዴት ተሞልቶ ይገስጸው ጀመር። ይህ ግዴለሽ ድርጊት ሙሉ ቡድኑን ለከፍተኛ አደጋ የሚያጋልጥ መሆኑን በማሰብ ንዴቱ የላቀ ከመሆኑ የተነሳ በኃይል አነቀው። ቶኒ ግን ምንም ጥፋት እንዳላጠፋ በማሰብ ለመሆኑ ላንን ወደ ውጭ እንዳትወጣ የከለከልከው ለምንድን ነው ሲል በድፍረት ጠየቀው። በዚህ ጊዜ ፖ እውነቱን ለመናገር ተገደደ። የላን ደም በዓለም ላይ ካሉ የደም አይነቶች ልዩና ብርቅዬ በመሆኑ ብዙ አደገኛ ሰዎች እሷን ለመያዝ ሌት ተቀን እየፈጉ መሆኑን አስረዳው። ቶኒ ግን አልተዋጠለትም። አባቱ በሱ ላይ የፈጸመውን ድርጊት በጭራሽ ሊቀበለው አልቻለም። በመሆኑም ጠፍቶ የራሱን ሕይወት ለመመስረት ወሰነ። አዎ ብቻውን አልነበረም ለመጥፋት የወሰነው። ላን ከሱ ጋር አብራ እንድትጠፋ ጠየቃት። እሷም አላንገራገረች። በደቂቃዎች ውስጥ ዕቃዎቻቸውንና ልብሶቻቸውን በችኮላ መሸከፍ ጀመሩ።
ነገር ግን ከመውጣታቸው በፊት ፉና የቻባ ቡድን አባላት ከህንፃ ውጪ ደርሰው ነበር። ልክ ላን የመውጫውን በር ልትከፍት ስትል ከውጪ ትልቅ ፍንዳታ ተከሰተ። እንደ መልካም አጋጣሚ ሆኖ እሷ ላይ ምንም ጉዳት አልደረሰም ነበር። በፉና በፖ ቡድን መካከል ከባድና አስፈሪ ተኩስ ልውውጥ ተቀሰቀሰ። በፍልሚያው መሃል ፖ ከሁለቱ ታማኝ አባላቱ በስተቀር ሌሎቹን በሙሉ ይዞ ወደ ሚስጥራዊውና አስተማማኙ ክፍል ለመሸሸግ ወሰነ። የቀሩት ሁለት አባላት ግን ሌሎቹ እንዲደበቁ በቂ ጊዜ ለመስጠት ሲሉ እዚያው ቀርተው እስከ ሞት ድረስ መዋጋትን መረጡ። እነ ቶኒ ወደ ሚስጥራዊ ክፍል ከገቡ በኋላ ፖ ልጁ በጥይት ተመቶ እየደማ መሆኑን ሲያይ በጣም ደነገጠ። ያሳዘነው ነገር ልጁን ለማዳን የሚያስችል ሌላ ምንም አይነት የሕክምና አማራጭ ወይም ዘዴ አልነበረም። በመሆኑም በሞት አፋፍ ላይ ለሚገኘው ልጁ ደሟን እንድትለግስለት ላንን ተማጸነ። ደግነቱ የላን የደም አይነት ለማንኛውም ሰው የሚስማማ በመሆኑ መስጠት ትችላለች። እሷም አንድም ሳታመነታ ቶኒን ለመርዳት ተስማማች። ደሟ የቶኒን ሰውነት መዋሃድ እንደጀመረ ታዲያ ቶኒ በፍጥነት ወደ ራሱ መመለስ ቻለ። በአጭር ጊዜ ውስጥም ጥንካሬውን ሙሉ በሙሉ አገኘ። ችግሩ ግን ከሚስጥራዊ ክፍል ውጪ የፖ ታማኝ ታጣቂዎች ከቻባ ወንበዴዎች ጋር አደገኛ ፍልሚያ እያደረጉ ነበር። ነገሮች ሁሉ ለነሱ መልካም አልሆኑ። ከፖ ሰዎች መካከል አንደኛው በጀግንነት ሲወድቅ፣ ሁለተኛው ታጣቂ ግን በሚያሳዝን ሁኔታ በጠላት እጅ ተማረከ። ጨካኙ ቻባ ያንን የተማረከውን ሰው እየጎተተ በቀጥታ ወደ ሚስጥራዊ ክፍል በር አጠገብ አመጣ። ከዚያም በሩን በአስቸኳይ እንዲከፍቱ አስጠነቀቀ። በሩ አሁኑኑ በፍጥነት ካልተከፈተ ምርኮኛችሁን አሁኑኑ ረሽኗለሁ ሲል ዛተ። ሆኖም ግን የገዛ ልጁንና የላንን ደህንነት ከምንም ነገር በላይ አብልጦ ያስቀደመው ፖ በሩን ለመክፈት ፈቃደኛ ሳይሆን ቀረ። በዚህም ሰበብ ቻባ ታጋቹን እዚያው በር ላይ ህይወቱን ቀጠፈው። በዚያን ጊዜ በክፍል ውስጥ ከነበሩት የፖ ሰዎች አንዱ እስከ መጨረሻው በዚህ ጠባብ ክፍል ውስጥ ተደብቀን መኖር አንችልም፣ ስለዚህ ወደ ውጭ ወጥተን መልሰን ማጥቃት ይኖርብናል ሲል ሀሳብ አቀረበ። ከደረሰበት የጥይት ቁስል በአስደናቂ ሁኔታ አገግሞ የነበረው ቶኒም ሀሳቡን ሙሉ በሙሉ ደገፈው። ጠላትን በእርግጠኝነት ድል ማድረግ እንደሚችሉ ለአባቱ አረጋገጠለት። በመጨረሻም ፖ በሰዎቹ ሀሳብ ተስማማ። ወዲያውንም በውጭ ያሉትን ወንበዴዎች የሚያጠፋበትን የጦር ስልት በዝርዝር ነደፈ። ከጥቂት ደቂቃዎች በኋላ ቻባና የወንበዴዎቹ የዚያን ጠንካራ ክፍል በር በኤሌክትሪክ መጋዝ ለመስበር መታገል ጀመሩ። ነገር ግን ገና መጋዙን ማሽከርከር እንደጀመሩ በበሩ ስር ቤንዚን ወደ ውጭ መፍሰስ ጀመረ። ወዲያውኑም እሳት ተቀጣጥሎ ወደ ውጭ ተስፈንጥሮ ወጣ። ይህም የቻባን ወንበዴዎች ወደ ኋላ እንዲያፈገፍጉ አስገደዳቸው። ይህ በሆነበት ሰዓት ቶኒ የጋዝ በርሜል ወደ እነሱ ወርውሮ አየር ላይ በጥይት መታው። በዚህም የቻባ ሰዎች እዛው ጋዩ። ከፍንዳታው በኋላ የፖ ቡድን የተረፉትን ጠላት ለመጨረስ ከክፍሉ ተስፈንጥረው ነበር የወጡት። በተኩስ ልውውጡ መሃል የጠላት ጥቃት እጅግ የበረታ መሆኑን የተረዳው ፖ ለልጁና ለሰዎቹ ጊዜ ለመግዛት ሲል እዚያው ለመቅረትና የጠላትን ያላሰለሰ ጥቃት ብቻውን ለመመከት ወሰነ። ቶኒ እና ሌሎቹ አባላት አሁኑኑ ይህንን ቦታ ለቃቸው አምልጡ ሲል ጥብቅ ትዕዛዝ ሰጠ። ልብ በሚሰብር ሁኔታ ሌሎቹ በሰላም መውጣት እንዲችሉ ሲል የገዛ ህይወቱን በፈቃደኝነት መስዋዕት አደረገ። አባቱ በጥይት ተመቶ ሲወድቅና ህይወቱ ሲያልፍ ባይኑ ያየው ቶኒ በከፍተኛ ሐዘን ውስጥ ሆኖ ላንንና የቀሩትን አባላት እየመራ አካባቢውን በፍጥነት ለቆ ወጣ። ጨካኙ ፉ ታዲያ የሚይዝ የሚጨብጠውን አጣ። ላን በድጋሚ ከእጁ ስር ማምለጡ አንገበገበ። ከሁለት ቀናት አስቸጋሪ ጉዞ በኋላ ቶኒ እና የተረፉት አባላት ወደ ሁለተኛውና ሚስጥራዊ ማዕከላቸው በሰላም ደረሱ። በዚህ ጊዜ ቶኒ አባቱን በማጣቱ ምክንያት ቅስሙ ሙሉ በሙሉ ተሰብሮ ነበር። በድብርት እየተሰቃየም ይገኛል። አሁን በዚህ ምድር ላይ ከሱ ጋር የቀሩት የቅርብ ጓደኛው ኤም እና እንደ አጎቶቹ የሚያያቸው ሁለት አንጋፋ ነፍሰ ገዳዮች ብቻ ነበሩ። ከጥቂት ቀናት በኋላ ቶኒ እና ላን ከአዲሱ መሸሸጊያቸው ራቅ ብሎ በሚገኘው ውብ የባህር ዳርቻ ላይ እየወሩ እናያለን። ላን የሷ በዚህ ቡድን ውስጥ መገኘት ለሌሎቹ መከራና ስቃይ ብቻ ይዞ እንደመጣ ታምናለች። ስለዚህም ቡድኑን ጥላ ለመሄድ ማቀዷን አብራራችለት። ነገር ግን ቶኒ ሁልጊዜም እሷን እንደሚጠብቃት ለአባቱ የገባውን ቃል ማጠፍ ስላልፈለገ ከነሱ ተለይታ እንድትሄድ ፈጽሞ አልፈቀደም። በተጨማሪም እንደሚወዳትና ቀሪውን የህይወት ዘመኑን ሙሉ ከእሷ ጋር ማሳለፍ እንደሚፈልግ በመግለጽ በልቡ የተቀበረውን ሚስጥር አወጣ።
በቶኒ እውነተኛ የፍቅር ቃላት ልቡ የተነካው ላን ከእንግዲህ ወዲህ ለሌሎቹ ሸክም መሆኗ እንዲያበቃ ትክክለኛውን የማርሻል አርት ጥበብ እንዲያስተምራት አጥብቃ ጠየቀችው። እሱም ተስማማ። ልምምዱን በይፋ ለመጀመርም ወዲያውን ወደ ማዕከል ይዟት ተመለሰ። ወደ ማዕከሉ ከተመለሱ በኋላ ኤምና ሁለቱ አንጋፋ ነፍሰ ገዳዮች እንዴት መዋጋት እንዳለባቸው በቻሉት ፍጥነት ማስተማር ጀመሩ። እሷ ግን ከዓመታት በፊት በሚስጥር በክፍሏ ውስጥ ብቻዋን ስትለማመድ ስለቆየች በርካታ አስቸጋሪ የፍልሚያ ስልቶችን አስቀድማ ጠንቅቃ አውቃ ነበር። በመሆኑም አስደናቂ ቅልጥፍናዋና ፍጥነቷን በተመለከቱ ጊዜ እነዚህ አንጋፋ ነፍሰ ገዳዮች አይኗቸውን ማመን አቃታቸው። ላን ለብዙ ቀናት ያለማቋረጥ ከባድና አድካሚ ልምምድ ማድረጓን ቀጠለች። በመጨረሻም ልዩ ልዩ የጦር መሳሪያዎችን አጠቃቀም በከፍተኛ ትጋት ተማረች። በህይወቷ ውስጥ ዋና ዓላማዋ አሁንም ቢሆን ወላጆቿን የገደሉትን ግለሰቦች መበቀል ስለነበር በከፍተኛ ጽናት ልምምዷን ቀጠለች። በዚህ ሁኔታ ወራት እንደ ቀልድ ነጎዱ። ይህ በእንዲህ እንዳለ ከፍተኛ የመኪና ፍቅር ያለውና መኪኖቹን የሚያመልከው አንደኛው ይፉ ረዳት አዲስ ዘመናዊ መኪና ለመግዛት ወደ አንድ የመኪና ማሳያ ክፍል ጎራ አለ። ሆኖም ግን የዚያ መደብር ባለቤት እሱ የፈለጋትን ውድ መኪና እንደተሸጠች አረዳው። በባህር ዳርቻ አቅራቢያ በሚገኝ አንድ የተተወ ህንፃ ውስጥ የሚኖር ወጣት እንደቀደመው ነግሮት በትህትና ይቅርታ ጠየቀ። በዚያው ቅጽበት ፉ የገዢውን መልክና እድሜውን ጠየቀ። ያ ወጣት ቶኒ መሆኑንና ህንፃው ደግሞ አዲሱ መሸሸጊያቸው መሆን እንዳለበት ወዲያውኑም ተገነዘበ። በዚያው ምሽት ቶኒና ላን በባህር ዳርቻው ላይ ሆነው አገር ሰላም ብለው ልምምዳቸውን እያደረጉ ነበር። የዕለቱን ልምምድ ካጠናቀቁ በኋላ ጸጥ ባሉ የባህር ዳርቻ ላይ ጥልቅ በሆነ የፍቅር ማዕበል ውስጥ ወድቀው ልባቸው ከመቼውም በላይ ተሳሰረ። በማግስቱ ጠዋት የቡድኑ አባላት በአንድ ላይ ሆነው ቁርስ እየተመገቡ ሳለ ቶኒ ያፈነውን ሚስጥር ይፋ አደረገ። ከመኪናው ሱቅ ባለቤት ጋር በመሆን ለጠላታቸው ፉ ሆን ብሎ አስደናቂ ወጥመድ እንዳዘጋጀለት አሳወቃቸው። ፉ የተባለው ማፊያ መኪና ፍለጋ ወደዚያ ከመጣ ነጋዴው አዲሱ መሸሸጊያቸውን አሳልፎ እንዲሰጠው አስቀድሞ አዞት እንደነበር ገለጸ። ቶኒ ይህንን ሆን ብሎ ያደረገበት ምክንያት ለሰዎቹ ሲያስረዳም እኛ እስከ መጨረሻው በዚህ ስፍራ ተደብቀን መኖር አንችልም፣ ፈጥኖም ይሁን ዘግይቶ መዋጋታችን ስለማይቀር በእኛ ጠላታችን ፊት ለፊት መጋፈጥ አለብን ሲል በወኔ ተናገረ። እንደ መልካም አጋጣሚ ሆኖ አብሮት ከነበሩት ጓደኞቹ መካከል አንዳቸውም ቢሆን በዚህ አደገኛ እቅድ ላይ ቅሬታ አላቀረቡ። ሁሉም ጠላታቸውን ፊት ለፊት ለመጋፈጥ ዝግጁ ነበሩ። ከሰዓታት በኋላ ታዲያ እንደተጠበቀው ፉ ብዙ ቁጥር ካላቸው ታጣቂዎች ጋር በመሆን ወደ ፈራረሰው ህንፃ መጣ። ላን ፈልገው ለመያዝም በከፍተኛ ፍጥነት ወደ ህንፃው ዘልቀው ገቡ። መጀመሪያ ላይ አካባቢው ፍጹም ጸጥታ የሰፈነበትና ማንም የሌለበት ይመስል ነበር። ነገር ግን ሁኔታው በቅጽበት ተቀየረ። አንድ አሮጌ መኪና ያለምንም አሽከርካሪ በራሱ እየተነዳ ወደ እነፉ ቀርቦ በከፍተኛ ድምፅ ፈነዳ። ከዚህ ፍንዳታ በኋላ ወዲያውኑ አስፈሪ የተኩስ ልውውጥ ተቀሰቀሰ። የቶኒ ቡድን አስቀድሞ ተዘጋጅቶላቸው ስለነበር አብዛኞቹን የወንበዴዎች ቡድን በተሳካ ሁኔታ አስወገደ። በዚህ መሃል ከፓን ታማኝ አባላት አንዱ ከቻባ ቀኝ እጅ ጋር ፊት ለፊት ተገናኘ። በመጨረሻም ያንን ጠላት መሪ ሙሉ በሙሉ አሸነፈ። ነገር ግን የገዛ ህይወቱን መስዋዕት ለማድረግ ተገደደ። በሌላ በኩል ደግሞ ላን ወላጆቿን በዓይኗ ፊት በጭካኔ የገደለባትና ህይወቷን ያበላሸውን ፉ አገኘ። አሁን በቀሏን የምትወጣበት ሰዓት ደርሷል። እሷን በከፍተኛ ጉጉት ገዳይ ምቶቿን እያፈራረቀች አወረደችበት። በተመሳሳይ ሰዓት የቶኒ የመጨረሻው ታጣቂ በጥይት ተመቶ ህይወቱ አለፈ። ይህንን የተመለከተው አባላቸው ኤም የጓደኛው ሞት ደሙን አንተክትኮት በጭፍን ተኳሹ ላይ ተወረወረበት። ተያይዞም ከፎቁ ላይ ወደቁ። በዚህ ሰዓት ላንና ፉ እስከ ሞት የሚያደርሰውን ፍልሚያ ቀጥለዋል።
ሁለቱም እኩል የሆነ የፍልሚያ ጥንካሬና ችሎታ ነበራቸው። ነገር ግን በመጨረሻ ላን የበላይነቱን አግኝታ ልብ በሚያርስ መልኩ አስወገደች። ለወላጆቿ ሞት ተጠያቂ የሆነውን አውሬ በዚህ መልኩ ስትቋጭ ቶኒና ቻባ ፊት ለፊት ገጠሙ። ቶኒ ባለው አስደናቂ ከፍተኛ የማርሻል አርት ችሎታ ያንን ጨካኝ መሪ በቀላሉ ማሸነፍ ችሎ ወደ ታችኛው ፎቅ ወረወረው። ፍልሚያውም ሲያልቅ ቶኒ፣ ላን እና ኤም በአስቸኳይ መኪና ውስጥ ገብተው ህንፃውን ለቀው ተሰወሩ። ነገር ግን ብዙ መራቅ ሳይችሉ አንድ ጥይት መስታወቱን ሰብራ በመግባት ላን ላይ አረፈች። ቻባ ገና አልሞተም። በከፍተኛ ቂም ተነሳስቶ ከጀርባቸው የተኮሰባቸው ጥይት ነበር ያገኛት። ቶኒ በሁኔታው በእጅጉ ተጨነቀ። ለማምለጥም የመኪናውን ፍጥነት ጨመረ። ነገር ግን ላም በከፍተኛ ሁኔታ እየደማች እንደሆነ በተረዳበት ቅጽበት መኪናውን በአስቸኳይ አቁም። ህይወቷን ለማዳን ሲልም የራሱን ደም እየቀዳ ወደ እሷ ማስተላለፍ ጀመረ። በዚህ መሃል ሌላ አስደናቂ እውነት ተገለጠ። ፋን ራሱ ልክ እንደ ላን አይነት ብርቅዬ የደም አይነት ታድሏል። ሆኖም ግን እንደሚመስጠት ሂደቱ እየተከናወነ ሳለ ቻባ በድጋሚ ደርሶባቸው ሌላ ጥቃት ሰነዘረ። አደጋውን የተመለከተው ታማኙ ኤም ታዲያ ላንንና ቶኒን ለማዳን ሲል ብቻውን ወደ ቻባ ተንደረደረ። በመካከላቸውም ከባድ ፍልሚያ ተካሄደ። በዚህ ውጊያ ኤም ቻባን ሙሉ ለሙሉ አስወግዶታል። ሆኖም በሚያሳዝን ሁኔታ በጩቤ በተደጋጋሚ በመቁሰሉ ህይወቱ አለፈ። ይህንን ያየው ቶኒ የሚገባበት ጠፋው። አምርሮም አለቀሰ። በህይወቱ ዙሪያ የነበሩት የቅርብ ጓደኞቹና ዘመዶቹ በሙሉ አልቀዋል። ላንም በሞት አፋፍ ላይ መሆኗን ሲመለከት ደግሞ ተስፋ ሁሉ ጨለመ። የሚኖርበት ምክንያት ቢዥ ሲልበት ፍርሃት የሚባል ነገር ከውስጡ ድራሹ ጠፋ። በዚህም ምክንያት ህይወቱን እንደሚያሳጠው እያወቀ እንኳን ደሙን ሳያቋርጥ መስጠቱን ቀጠለ። በማግስቱ ጠዋት ላም በመጨረሻ አይኖቿን ገለጠች። ከቶኒ ባገኘችው ደም ጤንነቷ ሙሉ በሙሉ ተመልሷል። ሆኖም ቶኒ ያልተሳካለት ህይወቷን ለማዳን ሲል ራሱን አሳልፎ መስጠቱንና ማለፉን በተረዳሽ ጊዜ ርርድብን ብላ አለቀሰች። ላም በዚህ ምድር ላይ የምትወደውንና የምታዝንለትን እያንዳንዱን ሰው አጣለች። በዚህ ጭር ባለ ስፍራ ላይ በአሳዛኝ ሁኔታ ብቻዋን ቀረች። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።